ህብረት ባንክ የስፖርት ዘገባ የክብር ስፖንሰር ነውና እጅግ አድርገን እናመሰግናለን። ሰላም ለእናንተ ይሁን ተመልካቾች። ከኢትዮጵያ ቴሌቪዥን የሰዓቱን የስፖርት ዜና እነሆ። አንዱዓለም ቡታ ነኝ። በፈረንጆቹ አዲስ ዓመት 2023 በርካታ ዓለም አቀፍ የአትሌቲክስ ውድድሮች ይደረጋሉ። ከነዚህ ውስጥ በተለይም ኢትዮጵያውያን አትሌቶች የሚካፈሉባቸውን መድረኮች እንደሚከተለው እንከታተል። በጎርጎሮሳውያኑ የዘመን ቀመር የሚመሩ ሀገራት አዲስ ዓመታቸውን ከተቀበሉ እነሆ ጥቂት ቀናት ተቆጠሩ። ታዲያ በዚህ ዓመት ማለትም በፈረንጆቹ 2023 የአትሌቲክሱ ዓለም ብዙ ትዕይንቶችን ይጠብቃል። በዋናነት 3 የፕላኔታችን ምርጥ የአትሌቲክስ ውድድሮች ይካሄዱበታልና ከምንም በላይ ግን የቡዳፔስት የዓለም አትሌቲክስ ሻምፒዮና ከወዲሁ ልዩ ትኩረት ስቧል። ወርሃ ነሐሴ ውስጥ በሚደረገው በዚህ ሻምፒዮና ላይ ከ200 ገደማ ሀገራት የተውጣጡ ከ2000 በላይ አትሌቶች ይካፈሉበታል። ድግሱ ላይ ኢትዮጵያውያን አትሌቶች ከዋነኞቹ እድምተኞች ውስጥ ናቸው። የአንጋሪ ውድድር በመምና በሜዳ ላይ ተግባራት እንዲሁም የማራቶን ፉክክሮች የሚስተዋልበት በ2023 ለአትሌቲክስ ወዳጆች የቀረበ ቁጥር 1 ገጸ በረከት ነው። ሌላኛው የ2023 ታላቅ ውድድር በአውስትራሊያ ባትረስት የሚካሄደው የዓለም አገር አቋራጭ ሻምፒዮና ነው። ወርሃ የካቲት ውስጥ በሚከናወነው በዚህ መድረክ ላይ በሁለቱም ጾታ የ10 ኪሎ ሜትር የአዋቂዎች፣ በወጣት ወንዶች 8 ኪሎ ሜትር፣ በወጣት ሴቶች 6 ኪሎ ሜትር እንዲሁም የድብልቅ ሪሌ ውድድሮች ይደረጋሉ። ኢትዮጵያውያኑ ለተሰንበት ግዳይ፣ ጌጤ አለማየሁ፣ መቅደስ አበበን የመሳሰሉት በአዋቂ ሴቶች፣ በሪሁ አረጋዊ፣ ታደሰ ወርቁ፣ ጌታነህ ሞላና ሌሎችም በአዋቂ ወንዶች፣ በረከት ዘለቀ፣ ቦኪ ድሪባ፣ አቤል በቀል ይደረጉበታል። እናም የኢትዮጵያ፣ ኬንያ፣ ዩጋንዳ በአጠቃላይ የምስራቅ አፍሪካ አትሌቶች ለድሎች ከወዲሁ ታጭተዋል። በአህጉራት የወርቅ ደረጃ ያላቸው የአትሌቲክስ የቱር ውድድሮችም እንዲሁ በተመሳሳይ በ2023 በሩጫው ዘርፍ ምስራቅ አፍሪካውያኑ ለአሸናፊነት ይጠበቁባቸዋል። ሌላኛው በ2023 በጉጉት ከሚጠበቁት የአትሌቲክስ ውድድሮች መካከል የረጅም ርቀት ሀያላን የሚያደርጓቸው ፉክክሮች ናቸው። ከየትኛውም አትሌት በላይ በሴቶቹ ምድብ የኢትዮጵያዊቷ እንቁ ለተሰንበት ግዳይና የኬንያዊቷ ፈርጥ ሄሌን ኦቢሪ ትንቅንቅን ለማየት የአትሌቲክሱ ቤተሰቡ የማየት እድሉ ሰፍቶለታል። በወንዶቹ ኖርዌያዊው ጃኮብ ኢንግብሪድሰን፣ ዩጋንዳዊው ጆሹዋ ቼፕቴጋይ ከኬንያውያንና ከኢትዮጵያውያን ተባዕቶች ጋር ሊያደርጓቸው የሚችሏቸው ተጋድሎች ተናፋቂም ናቸው። ኬንያውያኑ ብርጂት ኮስጊ፣ ሩት ቼፕንጌቲች፣ ኢትዮጵያውያኑ አማኔ በሪሶ፣ ትዕግስት አሰፋ ማራቶንን 2 ሰዓት ከ16 ደቂቃ በታች ገብተዋልና በ2023 ምን ታምር ሊያሳዩን ይችላሉ የሚለውም ሌላኛው ተጠባቂ ጉዳይ ነው። በወንዶቹ በኩል የዓለም ክብረ ወሰንን የተቆጣጠረው ኬንያዊው ኤሉድ ኪፕቾጌና የሀገሩ ልጆች ኬልቪን ኪፕቱም፣ አሞስ ኪፕሩቶ፣ ታንዛኒያዊው ጋብሪኤል ጄራልድ ከኢትዮጵያውያኑ ታምራት ቶላ፣ ሞስነት ገረመው፣ ሄርጳ ሳነጋሳ፣ ጸጋይ ጌታቸው፣ ሰይፉ ቱራና ልዑል ገብረስላሴን ከመሳሰሉት ጋር የሚኖሯቸው ፉክክር ቀልብ ሳቢ መሆኑ አንዳችም ጥርጥር የለውም። በመሰናክል የነለሜቻ ግርማና የሞሮኮዊው ሶፊያን ኤል ባካሊ እንዲሁም የ1500 እና የ3000 ሜትር ተሳታፊ አትሌቶች ፉክክርም ሳይዘነጋ 2023 ለአትሌቲክሱ ቤተሰብ አስደሳች ዓመት እንደሚሆን ይጠበቃል። Goodness me, 7:59.24. The race for second behind, Wale just pipping Tibiwad on the line. ከቀናት በኋላ በአልጄሪያ አስተናጋጅነት በሚደረገው የቻን አፍሪካ ዋንጫ ውድድር ላይ ተካፋይ የሚሆነው የኢትዮጵያ ብሔራዊ ቡድን 2 የአቋም መፈተሻ ጨዋታዎችን እንደሚያደርግ ተገለጸ። ብሔራዊ ቡድኑ 26 ተጫዋቾችን በመያዝ ከሰሞኑ ልምምዱን ሲያከናውን የቆየ ሲሆን የመጨረሻ ምዕራፍ ዝግጅቱን ለማድረግ ነገ ወደ ሞሮኮ እንደሚያቀናም ተገልጿል። ዋሊያዎቹ በሰሜን አፍሪካዊቷ ሀገር የ8 ቀናት ቆይታቸው ከሌላኛው የቻን አፍሪካ ዋንጫ ተሳታፊ ሀገር ሞሮኮ ጋር ታህሳስ 29ና ጥር 1 2 የወዳጅነት የአቋም መለኪያ ጨዋታዎችን እንደሚያደርጉ የኢትዮጵያ እግር ኳስ ፌዴሬሽን ዋና ጸሐፊ አቶ ባህሩ ጥላሁንን ዋቢ አድርጎ ሶከር ኢትዮጵያ ዘግቧል። 18 ሀገራት በሚሳተፉበት 7ኛው የቻን አፍሪካ ዋንጫ ውድድር ላይ የኢትዮጵያ ብሔራዊ ቡድን በምድብ 1 ከአስተናጋጇ አልጄሪያ፣ ሊቢያ እና ሞዛምቢክ ጋር ሲደለደል የመጀመሪያ ጨዋታውን ጥር 6 ከሞዛምቢክ ጋር ያከናውናል። የኢትዮጵያ ከ20 ዓመት በታች ፕሪሚየር ሊግ 4ኛ ሳምንት ጨዋታዎች በመከናወን ላይ ይገኛሉ።
በሊጉ እየተካሄዱ የምድብ አንድ ጨዋታዎች ባቻ ውጤት ሲጠናቀቁ ኢትዮጵያ ስፖርት አካዳሚ ከሐዋሳ ከተማ አንዳቻ በሆነ ውጤት ተለያይተዋል። ድሬዳዋ ከተማ ከባህር ዳር ከተማ ያለምንም ግብ 0-0 ሲለያዩ የምድቡ መሪ ወልቂጤ ከተማ ከቀይ ዛል አንዳቻ በሆነ ውጤት ጨዋታቸውን አጠናቀዋል። በምድቡ ኢትዮ ኤሌክትሪክ ከአዲስ አበባ ከተማ ቀን 8 ሰዓት፣ ኢትዮጵያ ንግድ ባንክ ከሀዲያ ሆሳና እንደዚሁ ይጫወታሉ። ምድቡን ወልቂጤ ከተማ በ8 ነጥብ ሲመራ ሐዋሳ ከተማ በ7 ይከተላል። በሁለተኛው ምድብ በተካሄዱ ሌሎች መርሃ ግብሮች አርባ ምንጭ ከተማ ኢትዮጵያ መድንን 3-2 ሲረታ፣ ሲዳማ ቡናም ኢትዮጵያ ቡናን 3-1 አሸንፏል። በምድቡ ቀሪ አራተኛ ሳምንት ጨዋታዎች ዛሬ ሲከናወኑ መቻል ከወላይታ ድቻ ቀን 8 ሰዓት፣ ፋሲል ከአዳማ ከተማ ቀን 10 ሰዓት ላይ ይጫወታሉ። ምድቡን ሲዳማ ቡና በ8 ነጥብ ሲመራው መቻል በ7 ወላይታ ድቻ በ6 ይከተላሉ። ሁለተኛው የፓን አፍሪካ የትምህርት ቤቶች የእግር ኳስ ውድድር በአዳማው የአበበ ቢቂላ ስቴዲየም መካሄዱን ቀጥሏል። ትናንት በሁለተኛ ቀን ውሎ በወንዶች በተደረጉ ጨዋታዎች የኦሮሚያው የገዳ ሮባሌ አንደኛ ደረጃ ትምህርት ቤት የሶማሌውን የሁሴን ጅሬ ሁለተኛ ደረጃ ትምህርት ቤትን 3-0 በሆነ ውጤት አሸንፏል። የአዲስ አበባው የእንጦጦ አምባ ሁለተኛ ደረጃ ትምህርት ቤት የአማራውን ጊዮን ሁለተኛ ደረጃ ትምህርት ቤትን 2-1 ረቷል። በሴቶች የጋምቤላው አልኮች የመጀመሪያ ደረጃ ትምህርት ቤት የአማራው ጊዮን ሁለተኛ ደረጃ ትምህርት ቤትን 1-0 አሸንፏል። በፓን አፍሪካኒዝም ጽንሰ ሀሳብ በታንዛኒያ በሚካሄደው የምስራቅና መካከለኛው አፍሪካ ዞን ዋንጫ ላይ ለመሳተፍ በሚደረገው በዚህ ውድድር ላይ 6 የወንድና 4 የሴት ቡድኖች ለ3 ቀናት ፉክክራቸውን የሚያደርግ ይሆናል። የኢትዮጵያ እግር ኳስ ፌዴሬሽን፣ የኢፌዴሪ ትምህርት ሚኒስቴርና የባህልና ስፖርት ሚኒስቴር ውድድሩን በጋራ ይመሩታል። ወደ ውጭ ስፖርት ዜና